ግን አንዳንድ በጣም ሲበዛ አሽቃባጮች አላችሁ ማለት ነው። ይህም ማለት ሰሞኑን ምን እንደተፈጠረ ወይም ደግሞ ምን እየተካሄደ እንዳለ አይተናል ሁላችንም። በትላንት ቪዲዮ ደግሞ ይብስ ብዙዎቻችሁ አታሽቃብጡ ማለት ነው። ምክንያቱም ግን እኔ ብዙ ጊዜ ምንላችኋለሁኝ ሩታን ይወዳታለሁኝ እላለሁኝ። ይሄ ማለት ደግሞ በሚታደርገው ነገር በሚትመጣበት ነገር በሙሉ ትክክልነት ሊላት አልችልም። ምክንያቱም አሁን ሩታን ትክክል ናት ብላችሁ አይናቸውን ጭፍን አድርጋችሁ የምትከራከሩ ወይም ደግሞ እንዴ ለሷ ጠበቃ እንደሆናችሁ ያክል አድርጋችሁ የምትከራከሩ እናንተ ቆይ ለእናንተ አንድ ጥያቄ አለኝ። እሺ ሩታ አሁን አብርሽ ይቅርታ ጠየቀችው እንበልና አብርሽ እሺ ቢላትና ከአብርሽ ልትሆን ነው ወይስ ደግሞ እንደ ሊማዷ አብርሽ ላይ ልትጫወት ፈልጋችሁ ይመስላችኋል? አንዳንዴ አብርሽን ስለጠላችሁት ብቻ በእርግጥ እኔ አብርሽን አሁን ይወደዋለሁ ማለት አይደለም፣ አልወደውም። ሲጀመር እኔ ሩታን ነኝ የሚወደው። ነገር ግን ደግሞ በሚታደርገው ነገር ወይም ደግሞ አብርሽን በሚያደርገው ነገር ማውራት ያለብኝን ነገር አወራለሁኝ። ይሄ ማለት ሩታ ባለፈው አይ በቃ ካንተ መሆን ይፈልጋለሁኝ ይቺን ልጅ እንድታባራት ወይም ደግሞ ከህይወቴ እንድታወጣት ብላ ከዛም በኋላ እሺ አላ ያቺን ሄርሜላን አባራት ማለት ነው። ሲጀምር እኔ ሄርሜላን አልወዳትም። ምክንያቱም በሰው ህይወት ጣልቃ የሚገባ ሰው በጣም ነው የሚያስጠላኝ ማለት ነው። ያኔ የዛኔ እሺ ብሎ ይቺን ሲያባርራት ከዛም በኋላ አይ እኔ አንተን መቼ ቢሆን መቼ ይፈልጋለሁ ማለት አይደለም። ነገር ግን ደግሞ ያኔ እንዲህ አድርጌ እንደራሴ መመለስ እንዳለብኝ ለማወቅ ነበር። ይሄንን ደግሞ አውቅ ያለሁኝ ከዚህም በኋላ ይሁን መቼም ይሁን መቼ አልፈልግህም ማለት አሁን ማለት ይሄንን ሲላችሁ አዎ ይለያያሉ ወይም ደግሞ በቃ ተለያዩ ማለት አይደለም። ምክንያቱም አብርሽና ሩታ መቼም አይለያዩም። ይሄንን እርግጠኛ ሆናችሁ እንትን ብትሉ ጥሩ ነው ብዬ አስባለሁኝ። ነገር ግን እኔ በጣም የሚያናይዱኝ ልጆች አሉ። በጣም ያኔ ሩታን ስለሚወዷት ብቻ ሩታ የምታደርገው ነገር ትክክል ናት የሚሉ እንዲሁም ደግሞ አብርሽን ስለሚጠሉት ብቻ አብርሽ የሚያደርገው ነገር ስህተት ነው የሚሉ እኔ እንደዛ አይደለም። የምሬን አሽቃባጮች አሉ ማለት እኔ ግን ካነዛ የለሁኝም። አብርሽን ስለማልወዳው ደግሞ አይ የሚያደርገው ነገር መጥፎ ነው ብዬ አላልፍም። ስለማልወዳው ብቻ የሚያደርገው የእያንዳንዱ ነገር ጥፋት ነው አይደለም። ሩታን ደግሞ ስለወደድኳት ብቻ ሁሉ ጊዜም ትክክል ናት አይደለም። አንዳንድ አላቸው አሽቃባጮች ማለት ነው። የሆነ ጊዜ ታስታውስ እንደሆነ አላቅም ያኒ በዚህ ቪዲዮ ነው እንዴ መሰለኝ ያ ማለቴ አብርሽን ልትበቀለው ያደረገችው ቪዲዮ ላይ በመጀመሪያው ራሷ መሰለኝ ይቅርታ ጠይቃ እንዲሁም ደግሞ ጥፋቷን አውቃ ይቅርታ እየጠየቀች ነበር። እንዲሁም ደግሞ እህቶቿ እየወጡ እዚህ ጋር መሀላቸው ላይ ሰው እየሰሙ ወይም ደግሞ ሰው እያስገቡ ነው አንድ መሆን ያልቻሉበት። ስለዚህ እባካችሁን በመሀላችሁ ሶስተኛ ወገን አግቢታችኋል ያንን ሰው አስወጡ ምናምን እያሉ እህቶቿ ራሱ እዚህ ጋር አውርተዋል። ከዛ አንዳንድ ጅሎች አለው ጅሎች ማለት ነው። የምሬንን ተመልካች ከሆናችሁ ይቅር እንደ ተመልካችነታችሁን ያኔ የሆነ ነገር ማለት ትችላላችሁ። ምክንያቱም ዛሬ ቪዲዮ ማን ነው ጥፋተኛ ማን ነው ትክክለኛ? ይሄንን ደግሞ እንደዛ ማለት ያቀታቸው ለማሽቃበጥ አንድ እያሉ ማለት ነው። ያኔ ሩታን ምንም አላጠፋችም አሉ። ሩታ ራሷ ጥፋቷን አውቃ ይቅርታ እየጠየቀች ነበር። እነሱ ደግሞ አስተክብረዋል። አንዳንድ የምሬ በጣም ነው የምታናድዱኝ አንዳንድ ልጆች ማለት ነው። ያኔ ቪዲዮአቸው አያለሁ ነገር ግን ደግሞ ዝም ብዬ እንትን ይወጣለሁኝ ማለት ነው። አሁን ምን ሊላችሁ ነው? እሺ በትላንቱ ቪዲዮ አብርሽ ነው ጥፋተኛ ወይስ ደግሞ ሩታ ናት ጥፋተኛ? አብርሽን ጠይ ምን አድርግ እንበለው? ለምሳሌ ያኔ የዛኔ አሁን ሄርሜላ አልወዳትም፣ ግን የሄርሜላ ራሷ ተናግራለች። ምናልባት እናንተ አንድ መሆን ከፈለጋችሁ እንዲሁም ደግሞ የአብርሽ ፍቅር የላለቀልሽ ነገር ከሆነ እኔ የሱን ደስታ ብቻ ነው የሚፈልገው። ስለዚህ አሁንም እኔ ከህይወታችሁ ይወጣለሁኝ። ነገር ግን ደግሞ ያለውን ነገር በግልጽ ምንም ሳትደብቅኝ በግልጽ ንገሪኝና ከዛም በኋላ ከእናንተ መካከል እኔ ይወጣለሁኝ። ያኔ አንዳንዶቻችሁ ደግሞ ሄርሜላ ከመጣች በኋላ ስለምትሉ እኔ ከመጣው በኋላ ምንም የተፈጠረው ነገር የለም። ጭቅጭቃቸው እንደ መጀመሪያው ነው እንጂ እኔ ከመጣሁኝ ልክ ናት እኮ አንዳንዴ ሄርሜላ ማለት ነው። በርግጥ አልወዳትም ልጅቷን፣ ግን ደግሞ የምታወራው ነገር ትክክል ነው። የትኛው በኩል ያኔ ያለችው ትክክለው የትኛው በኩል ነው ካላችሁ
ሩታና አብርሽ እዚህ ጋር ማየት ከጀመርናቸው እስከ ዛሬ ድረስ ማለት ነው። ያው ይሄ ነው ጭቅጭቃቸው። ግን ይህንን አውቃችሁ ደግሞ የሚለያዩ የሚመስላችሁ ሰዎች ተጠንቀቁ፣ አይለያዩ። የምሬን መቼም አይለይ። አንዳንዶች አሉ ሄርሜላን ከአብርሽ ልጥፍ የሚያደርጉት በቃ መጨረሻው እስከ መጨረሻው ከሄርሜላ ነው የምትሉ አንዳንድ ጅሎች አላችሁ ማለት ምሬን በጣም ነው የምታስጠሉኝ እናንተ። ምክንያቱም ይሄ እንዳለችው ሄርሜላ አሁን ጀመራ ጭቅጭቅ ሳይሆን ከዚህ በፊት ብዙ ጭቅጭቆችን አስተናግደናል። ብዙ ከብዙ የሚቆጠሩት ማለት ነው። አሁንም መልሶ በሆነ አጋጣሚ እየታረቁ ነው። ስለዚህ አሁንም በስተመጨረሻው ሩታና አብርሽ ይታረቃሉ። ሄርሜላ ደግሞ የምሪን አብርሽ እየነገደባት ነው ብዬ ብዙ ጊዜ አውርቻለሁኝ። እሷም ያኔ የፈለገችው ይዛ ብትመጣ እኛ ችግር የለም። እዚህ ጋር ያኔ መዳም ቀማ ተባሉ ምስኪኖች ማለት ነው። ያኔ የምሬንን ከማል መጣች እናያለን። ችግር የለብንም ለማየት። ነገር ግን ደግሞ እኔ ብዙ ጊዜ ለሄርሜላ ምን ብያለሁኝ፣ እባክሽን ያኔ ለራስሽ የሚሆነሽን ሰው ይዘሽ እንደው አምጥተሽ ከኛ ብታስተዋውቂው ችግር የለም። እኛ ለማየት ችግር የለብንም። እናይሻለን፣ እናሳድገሻለን ብዬ ማለት ነው። ምክንያቱም አብርሽ በሷ እየነገዳ ስለሆነ ሲቀጥል ሩታን ይወዳታለሁኝ እንዳልኳችሁ። ነገር ግን ደግሞ የትላንቱን ቪዲዮና እንዲሁም ደግሞ የዛኔ አይ በቃ የኔና የአንተ ነገር አብቅተዋል። ያኔ ይሄንን ሲል ብዙዎቻችሁ ቅር ሊላችሁ ይችላል። የዛኔ ምን ብያለሁኝ እኔ ሩታ አብርሽን ብቻ ሳይሆን ሙሉ እሷን የሚወዱት ሰዎች ናቸው ያሳፈረችው ብዬ አውርቻለሁ። የዛኔም ማለት ነው። እኔ ብዙ ጊዜ አላሽቃብጥም። ሩታን ስለሚወዳት ብቻ የምታደርገው ነገር አሳይ ትክክልናት ጎበዝ አይደለም። ለምን ያኒ ጎበዝ የሚያስደርጋት ነገር ሲኖር ጎበዝ በዛሬው እና እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ። ለምን ብሎ አንዳንድ ሰዎች እኮ እንዴ ሰው ሆኖ ማይሳሳት ሰው የለም። ሰው ሆኖ ማይሳሳት ሰው የለም። ሩታን ሁል ጊዜ ትክክልናት የምትሉ እሷ ደግሞ ጥፋቷን አውቃ እዚህ ጋር መጥታ ጥፋተኛ ነኝ ያኔ ይቅርታ ብላ ስታወራ እናንተ ደግሞ ጥፋት የለባትም ስትሉ አንዳንዶች ጅል ናችሁ ሊበል ወይስ ደግሞ እንደም በቃ አይናችሁ ተጨፍነዋል ሊበል? የምሬንን እንዴ በመጣው ቪዲዮ እንደ ተመልካችነታችሁን በመጣው ቪዲዮ ማን ነው ጥፋተኛ? ወቀሳው ያለው ደግሞ ማጋ ነው። እንዴ አንተ ሰው መቼስ ሁሉ ጊዜ ትክክል ሊሆን አይችልም። ሰው ልጅ ሆኖ ደግሞ ማይሳሳው የለም። የሰው ልጅ ሆኖ ማይሳሳው የለም። ሩታ ጥፋቷን አውቃ ራሷ ይቅርታ ስትጠይቅ እናንተ ይቅርታ ለምን ጠየቀሽ ምትሉ አላችሁ። ቆይ ግን እናንተ አሁን አእምሯችሁ ትክክል ይሰራል ወይስ ደግሞ በቃ ያኔ ስራችሁ ማሽቃባ ስለሆነ ነው? አንድ ሰው አትውደዱ አይደለም ውደዱት። ነገር ግን ደግሞ የሆነ ጥፋት ሲኖርበት ቆይ ግን ተመልካችነታችን ምንድነው? የኛ ተመልካችነት አንድ ሰው ሲያጠፋ ይሄ ነገር ለምን እንዲ የሆነ ነገር ሲያደርግ ደግሞ አሰይ ያኔ ደስ ይላል ካላል ነው። እንደ ዝም ብሎ ገደልም ሲገባ አሰይ ጎበዝ ናት፣ የሆነ ቦታም ሲሄድ አሰይ ጎበዝ ነው፣ ከአንዷም ስትመጣ አሰይ ጎበዝ ናት፣ አንዲቷንም ይዞ ሲመጣ አሰይ ጎበዝ ነው ማለት ነው እንደ ተመልካችነታችን? ወይስ ደግሞ ያኔ ዝም ብለን አይናችን ጭፍን አድርገን በቃ ያ ምንም አወራ ምንም አላወራ ዝም ብለን አናይም? ዝም ብለን ያኔ እኔ አንዳንድ ልጆች እኮ ዝም በቃ ያኔ ለምሳሌ ሊበላችሁ ሩታን ስለሚወዷት ብቻ ቪዲዮ አያዩትም። እኔ አሁን ሳስበው እንደዛ ነው። ግን ሩታን ይወዷታል፣ የሩታ አድናቂ ናቸው። ነገር ግን ደግሞ ቪዲዮ አያዩ። ቪዲዮ ላይ ምን ተካሄዳ ወይም ደግሞ ምንድነው ዛሬ ማነው ጥፋተኛስ በዛሬ የሚለው አያዩትም በፍጹም ማለት ነው። መቼስ አንድ ሰው ቪዲዮ ካየው ቪዲዮ ዛሬ ይዞ የመጣው ቪዲዮ ምንድነው? ማነውስ ጥፋተኛ ወይስ ደግሞ ማነውስ ትክክለኛው? በዛሬ ቪዲዮ የተሳሳተው ማን ነው ብሎ አያዩትም። በቃ ዝም ብሎ ከላይ ታምኔ ላይ ያሉ ከዛም በኋላ በቃ መቼስ ሩታን ይወጣታል አይደል? ስለ ሩታ በቃ ዝም ብሎ ያወራሉ ማለት ነው። አብርሽን ጠሉዋን አይደል? ሁልጊዜም አብርሽን ጠሉታል። ነገር ግን ደግሞ በቃ ስለ አብርሽ ከላይ ካዩት ታምንሉን ከዛን ምንድነው አብርሽ ያለው ነገር ምንድነው ሩታ ያለችው ነገር ብሎ አያዳምጡትም። አንዳንዴ እንደዛ ነው ብዬ ማስበው እንደኔ ከሆነ ማለት ነው። ለማንኛውም ምን ሌላችሁ ነው
ሩታ አሁንም አብርሽን ፈልጋ ወይም ደግሞ እንትን ብላ ሳይሆን የሆነ ነገር አስባ ነው የሚመስለኝ ማለት ነው። ስለዚህ አንዳንዴ እኔ ብዙ ጊዜ እላችኋለሁ እምር ሩታ አድናቂ ነኝ። ነገር ግን ደግሞ አንዳንድ እንደ ጅሎች ማለት ነው ስታጠፋም አላጠፋችም የሆነ ነገር ስትሆንም ጎበዝ ናት የሆነ ነገር ስትሆንም እንዲ ናት ብዬ አላሽቃብጥም ማለት ነው። መውደዳችን እንዳለ ሆኖ ዛሬ ቪዲዮ ይዞ የመጣው ቪዲዮ ምንድነው እንዴት ነው ማነው ጥፋተኛ የሚለው ብናወራ ተገቢ ነው ብዬ አስባለሁኝ ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ አይለያችሁ እያልኩኝ ከዚህም በኋላ ቢሆን ተመልካች እንደ ተመልካችነታችሁ ቪዲዮ በመጀመሪያ ሩታ ናት ወይስ አብርሽ ነው የሚለው ቼክ አድርጎ ከዛም በኋላ ወቀሳ ያለውን አካል ወቀሳ ቢታቀርቡ ጥሩ ነው ብዬ አስባለሁ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።